በጠዋቱ እዚህ ምን ትሰሪያለሽ? መልስልኝ ዳግም፣ እውነቱን ንገረኝ። እውነት ብሩን ወስደሃል? ትናንት ቤት የመጣው እኔን ለመጠየቅ ሳይሆን ብሩን ለመውሰድ ነበር? አዎ። አይገርምም? ምንድን ነው መስረቅ በእኔ ያልተጀመረ አይደል እንዴ? እንዴ ቆይ ልጁ ምን ሆኗል? እውነት ዳጊ ምር አንተ ነህ? ሄጭ ምንድን ነው የምታካብዱት? ገንዘብ ነው አይደለ? ተፍ ተፍ ብዬ እመልሳለሁ በቃ። ወይኔ ጉዴ! ለአንተ ነው እንደዛ ስትከራከር የነበረው? ለአንተ ነው ከናታን ጋር ተጣላሁት? እኔ ተከራከሪልኝ አላልኩሽም? ደግሞ ገንዘብ ነው ይመለሳል። በቃ አትጩይ። ድፍረትሽ! አሁን በቃ ወደ ቤትሽ ሂጂ። ደግሞ ጽዮን፣ ሁለተኛ ወደ ክፍሌ እንዳትመጪ እሺ? ከእንቅልፌም እንዳትቀሰቅሽ። ተግባባና? እፉዬ በቃ ተረጋጊ፣ ነግሬሽ ነበር እኮ። ቁጭ በይ። ቁጭ በይ። የእውነት ዳጊ ነው እንደዚህ የሚያናግረው? እፉዬ በቃ ተረጋጊ። ዳግም እኮ በጣም ተቀይሯል፣ እንደ በፊቱ አይደለም። ከገኒ ጋር ሁሌ እንደተጣሉ ነው፣ ምንም ተስማምተው አያውቁም። ከናታን ጋር እኮ ተጣላሁ። ለሱ ስል ስከራከርለት ነበር። ቆይ ይሄ ምን አይነት ጉድ ነው? ቆይ ናታንና አይን እንዴት ነው የማየው? ምን አይነት ጣጣ ነው? እንዴት እንደዚህ ያደርገኛል? እፉዬ በቃ ተረጋጊ። ምን ተረጋጋሁት? ልሂድ እንጂ። ትንሽ አትረጋጊም? አይ ልሂድ። ወይ ጣጣ! የኔ ናታን እባክህ ይቅር በለኝ። እባክህ ለምን ይቅርታ አድርግልኝ። ቆይ እኔ ዳጊ እንደዛ ያደርጋል ብዬ እንዴት ላስብ እችላለሁ? በህልሜም በሆነ ማስቤው እኮ አላውቅም። አሁን ራሱ ነው ተናውቄ መቀበል በጣም ከብዶኛል። እባክህ የኔ ናታን ይቅር በለኝ። እባክህ እንደዚህ አታኩርፈኝ። ትሰሚኛለሽ? አንቺ ስለሆንሽ ነው የንግግርሽን ወደ ውስጥ ያላስገባሁት። እንዴት እንደዚህ ትናገርኛለሽ? እኔ እኮ ባልሽ ነኝ። ትንሽ እንኳን ልትጠራጠር ይገባ ነበር። የኔ ናታን እስኪ አስበው፣ ዳጊ እንደዚህ አይነት ነገር ያደርጋል ተብሎ ማን ሊያስብ ይችላል? ቆይ እውነት እኔ በሆነ የነገርኩ ታምነኝ ነበር? ዳጊ እኮ ሲታይ እንደዚህ አይነት ነገር የሚያደርግ አይመስልም ነበር። አይደለም ሊሰርቅ ይቅርና ወድቆ ሲያገኝ እንኳን የሚያነሳ እኮ አይመስለኝም ነበር። ታዲያ እንዴት እኔ እንደዚህ በአንዴ መበላሸቱን በምን ላውቅ እችላለሁ? ስሚ፣ አንድ ለህይወትሽ የሚጠቅም ምክር ልምከርሽ። እኔ ከራሴ በላይ ስለማውቅሽና ስለማምንሽ እንጂ እንደዚህ አይነት የሰውን ክብር የሚነካ ንግግር ሰው ዝም ብሎ ያልፉ። እኔ ባልሽ ነኝ። ለአንቺ ትልቁ ቤተሰብሽ እኔ ነኝ። በሱ ልክ እንኳን ቢሆን ከእኔ ጎን ነው መቆም ያለብሽ። ልክ ነህ እና ይቅርታ አደረግልኝ። ምን አማራጭ አለኝ? ይቅርታ መጠየቅ ራሱ አይጠበቅብሽ። የኔ ናታን ምንም ብሆን ምንም ባደርግ ስለምታምነኝ አመሰግናለሁ። ለምን እንደሆነ ታውቂያለሽ? ለምንድን ነው? ጓደኛዬም ፍቅረኛዬም መሆንሽ ልብሽን ስለማውቀው ነው። አንዳንዴ እኮ ሚስቴ የራሷ አመሰኝም እና ምን ነው ይመስላል? ከዛም በላይ ነው መሰኝ። ያው አቃጥለሽ እስክደፊኝ ድረስ። ዝም በል እባክህ። ቆይ እንዴት ነው ካገባሽም በኋላ መናስሽ እንደዚህ ረዘም?
ሩቅ መስሎ አልታይ ይለኛል። በተለይ ቤት ማንም በሌለ ሰዓት ስጋቴ ያይልና ወደ እናቴ ጉልት አፈገፍጋለሁ። ቤቱን ጥለህ መጣህ? ለመሆኑ መለስ አድርገኸዋል? ሂድ እኮ ዝጋው። ያቺ ሉጢ ገብታ ታንጎዳጉድ። በል ሂድ። ወጥ ተሰርቼ እንድበላ ነገሮችን የምታመቻች መስሎ ይታየኛል። እናቴም ነክቷታል። እፈራለሁ። አሁን እኮ ትልቅ ነህ። 14 ዓመት ሆኗል። ለእርድ ደርሳሃል እንደምትል ሆኖ ይተረጎምልኛል። እየቀፈፈኝ በሩን መለስ ስላደርግ እሄዳለሁ። ዓለምን የሚያጠባት ጦርነትም ሆነ ፍቅር አይደለም፣ ፍርሃት ነው። ከለላ የሌለበት አውላላ ላይ በጅቦች የተከበብኩ መስሎ ይሰማኛል። መኮብለያ ቦታ ሳያስተርፉ ጅቦች ተቸምችመው ህልሜ ሁሉ በቹቹና በእናቱ ተሞላ። ደግሞ ምራቅ በላብ ተዘፍቄ ነቃለሁ። ቀን ከቤት ይልቅ ውጪውን እላለሁ። ከጡረታ ድልድይ ወጥቼ በእናቴ ጉልት ጀርባ አድርጌ ወደ ለመርኩት ትምህርት ቤት ሄዳለሁ። አባቴ የሆነኛው ጠጅ ቤት አይጠፋምና እንዳያገኘኝ እየተጠነቀቅኩ አልፋለሁ። ጠጪዎቹ የሚል የንብ ድምፅ ያወጣሉ። በሩ ላይ የማር ሰፈፍ ተሰጥቷል። ጠጪዎቹ ድምፃቸውንና ማራቸውን የቀሟቸው ንቦች በጸጥታ ሰፈፉ ላይ ያንዣበባሉ። አባቴ ማሩ አፉን እያጣበቀበት ለማላቀቅ ሲሞክር ይሆን የሚል ሐሳብ መጣብኝና ፈገግ አልኩ። ሩፋኤል እንደኛ ቤት ጭር አይልም። የሰው ያለህ ብሎ አያዛጋም። የተከፈተ አፉ ቹቹንና እናቱን አይጋብዝም። መንገደኞቹ በአብዛኛው ያውቁኛል። ያንጓች ልጅ የት ትሄድ? ዛሬስ እናትህ ለቀቀችህ? ይላሉ እናቶች። የቤዘን ጎረምሳ በተሲአት ቤትህ ቁጭ አትልም? አባቶች እናቶች አባቶችን፣ አባቶች የእናቶችን ዕውቅና የሚነፍጉ መስሎ ታየኝ። እውጭ ሳለው ትንሽም ፍርሃት የተሰማኝ የብሩ ወንዝን ጥግ ይዤ ስጓዝ ነው። እዚህ ሆኜ የሼህ ሆጀሌ መስጊድ ቁልጭ ብሎ ይታየኛል። ቀለም አምባ ትምህርት ቤት ከመስጊዱ ብዙም አይርቅም። ትምህርት ቤታችን ባለ አንድ ደርብ የጭቃ መርከብ ይመስላል። ሼህ ሆጀሌ እንጨት ከሀገራቸው ከቤኒሻንጉል አስጭነው እንቁላል እየጨመሩ ጭቃውን አስቦክተው የሰሩት ቤተ መንግስታቸው እንደሆነ የህብረተሰብ ሳይንስ መምህራችን ነግረውናል። ፈተና ላይ ይመጣል። ልብ አድርጉ። እዚህ የትምህርት ቤታችሁ ጓሮ የሚኖሩት ፓስቲ የሚሸጡላችሁ የሼህ ሆጀሌ ዘመዶችና አገልጋዮች ናቸው። ምንድናቸው? ዘመዶችና አገልጋዮች። ጥሩ። ሼህ ሆጀሌ በምዕራብ ኢትዮጵያ በኩል የኢምፔሪያሊስቷን እንግሊዝ ጫና ተቋቁመው ቤኒሻንጉልን ለአጼ ምኒልክ ያስረከቡ ጀግና ኢትዮጵያዊ ናቸው። ምንድናቸው? ጀግና ኢትዮጵያዊ። ማን? ሼህ ሆጀሌ። ጥሩ። ሸጎሌ ብትይ ብለው ጠቋሚ ጣታቸውን አየር ላይ ያሽከረከሩ ክብ ይሰራሉ። ምን ታገኛለሽ? 0። ጥሩ። በአብዮታዊት ኢትዮጵያ ብሔርን ማንቋሸሻ ቃላት ቦታ የላቸውም። ምን የላቸውም? ቦታ። ጥሩ። የህብረተሰብ ሳይንስ መምህራችን ለሼህ ሆጀሌ በእጅጉ ስለሚቆረቆሩ የቅርብ ዘመዳቸው ይመስሉኝ ነበር። የቤተሰብ ታሪክ እንዳይጠፋ በህብረተሰብ ሳይንስ በኩል የሚያስጨንቁን። እኔም ትምህርቴን ጨርሼ መምህር ስሆን የአባቴን ታሪክ ህብረተሰብ ሳይንስ ውስጥ አስገብቼ አስተምራለሁ ስል የረጅም ጊዜ ዕቅድ ይዛለሁ። ጥሩ። ወታደር ቢዜን 40 ዓመት አገልግሎ 20 ዓመት ተዋግቶ ምን አገኘ? ምንም። ጥሩ።
ከዚህ ሁሉ በኋላ ጡረታ ሲወጣ ምን ማድረግ ነበረው? ምንም። ጥሩ። ወታደር ቢዜን በሰሜን ኢትዮጵያ በኩል የገንጣይና አስገንጣይ ጫና ተቋቁሞ ኤርትራን ለጓድ መንግስቱ ያስረከበ ተራ ኢትዮጵያዊ ነው። ምንድነው? ተራ ኢትዮጵያዊ። ማን? ወታደር ቢዜን። ጥሩ። ቢዜን ብትይ ብዬ ጠቋሚ ጣቴን አየር ላይ 0 አሰራታለሁ። ምን ታገኛለሽ? 0። ጥሩ። ቲቸር፣ ቢዘን ካልሆነ ምን ብለን እንመልስ? ብዜን። ደብረ ብዜን ስለተወለደ ነው። የተወለደ ደብረ ብዜን። ጥሩ። ቢዘን ሲባል ይናደድ ነበር። ሰልችቶት ቢተውም ውስጡን መከፋቱ አይቀርም። ምን ማለቱ አይቀርም? መከፋቱ። ጥሩ። ቀለማምባ ትምህርት ቤት የደከመው ይመስላል። የዓለም ምስጦች የገነቡት ግዙፍ ኩይሳ። በሮቹ የግድግዳውን ጠባይ ተጋርተው ውስጠ ድፍን አስመስለውታል። መስኮቶቹ በጣውላ ፍርግርግ ታሽገዋል። እሸጋው ውስጥ ሆነው የተዘጋባቸው ሰው በላ ወንበዴዎች መስኮቶቹን ከፍተው እንዳይወጡ እንጂ ተማሪዎች እንዳይከፍቱት አይመስልም። ክፍል ውስጥ ሆነው የተዘጋባቸው ሰዎች እንዳሉ ባስብ ነፍሴን ጨነቃት። ጭርታው የቹቹንና የእናቱን ፍርሃት ቀሰቀሰብኝ። ወደ ሩፋኤል የጽርሃም አርያም ቅዱስ ሩፋኤል ቤተ ክርስቲያን የሚል ጽሑፍ በቅስት ብረት ተሰቅሏል። ፊደል የቆጠርኩት እዚህ አጸድ ውስጥ ነው። ቁጡ መምህር ሰረገላ እኔ በሽተኛ መሆኔ በእናቴ ስለተነገራቸው ባይመቱኝም ጭካኔያቸው በሌሎች ልጆች ላይ ሲፈጸም ማየቴ ብቻ መጥፎ ቅጣት ይሆንብኝ ነበር። አንዳንዴ አለቅሳለሁ። አንተ ደግሞ ምን ሆነህ አለቀስክ? ቅብጠት መሆኑ ነው? የማይመቱት ልጅ አሉ። ትኩስ ዓይናቸው ገላይን ሲልሰኝ ይታወቀኝ ነበር። መምህር ሰረገላ የሚያስተምሩበት ታዛ ባዶ ነበር። ልጆቹ ለምሳ ወደ የቤታቸው መሄዳቸው ማሰቤ ረሃብ ቢቀሰቅስብኝም የእነቾቹ ፍርሃት እንድችለው አስገደደኝ። ቤተ ክርስቲያኑ አጸድ ውስጥ አንዳንድ ሰዎች ብቻ በጸሎት ተጠምደው ይታያሉ። ጧፍ የያዙ ሴቶች የመስኮቱ ደፍ ላይ አስቀምጠው እዛው ለጸሎት ይንበረከካሉ። ጸጥታው እንደ በፊቱ የመረጋጋት ምንጭ አልሆንልህ አለኝ። ፍርሃት የቹቹ እናት መጥለፊያ ሸምቀቆ መሄጃዬን ሁሉ ሞልቶት እግር ማሳረፊያ ሳጣ ይታሰበኛል። ከመብላት በላይ የመበላት ስጋት እንዲከፋ ገባኝ። ወደ እናቴ ጉልት አመራሁ። ጡረታ ድልድይ ላይ ቤተሰብ ያልፈለጋቸው 2 አረጋውያን ብቻ ተቀምጠዋል። የጡረታ ሰፈር ኬላ በጡረተኞቹ ሲጠበቅ ይመስላል። ጡረታ ሰፈርን ጠላት ሊወር ቢመጣ የሚያጋጥመው መከላከል በሕግ አምላክ ብቻ ይሆናል እያልኩ አስባለሁ። እናቴ ጉልት ስደርስ እንደ ወትሮ ድስት ጥዳ ሲንተከተክ አየሁ። ጎመንም ሆነ ድንች፣ ሽሮም ሆነ ምስር እዚያ ጉልት ጀርባ ትሰራለች። የአደባባይ ወጧ መንገደኛውን ሁሉ እንደ ቻይና ቢያምስም ለማንም አታቀምስም። የልጆች ነው ትላለች። ያንጓች ወጣ ወደ ይባልላታል። ስደርስ በትዝብት አየችኝ። ትዝብቷ እስካሁን አልተበላህም፣ ተው አንተ ልጅ አታብዛው የሚል ሆኖ ተተረጎመልኝ። እናቴ ትልቅ ፍርሃት እያሳደረችብኝ ስትመጣ ታወቀኝ። የት ሄደህ ነው? በተሲያት እህቶችህን ታንከራትታቸው አለች። ዝም ብለህ በነቹቹ ብትበላ ምን አለ ልትለኝ ይሆን? ዝም ብለህ ቤት ብትቀመጥ ምን አለ? ያው ነው። ያሰብኩትና እናቴ የተጠቀመችበት ቃል ሲገጣጠም ደነገጥኩ። በነቹቹ እንድበላልሽ ፈልገሻል አልኳት። ክው ብላ ቀረች።
አባቴ ላይ ለጸብ የምታጨነቁርበትን ዓይኗን ጠበቅኩ። አጨንቁራለች፣ ግን ሌላ አይነት ማጨንቆር ነው። ጸብ የለበትም። ታዲያ ምን? ሊበሉኝ ነው ስል ደስ ብሎሻል ብዬ እንባዬ ተዘረገፈ። አፈፍ ብላ አቀፈችኝ። ፀሐይ ትሸታለች። አምስት እኔ ቹቹና የጥሩምባው ምትሃት። እናቴ ረጋ ብላ እንደ ትልቅ ሰው ለመጀመሪያ ጊዜ አናገረችኝ። አሁን እነዚህ ተቁጥር ተጥፈው ተፈራቸው ዶሮንም ይዘው የሚበሉት በሽተኛ ስለሆነ ራሱን ስላልጠበቀ ነው። ለማንኛውም የነሱ መላው ቀላል ነው። በንጋታው እማማ ጅቡሽ የሚነፉትን ጥሩምባ ይዛ መጣች። እንጀራ በሌለ ቀን ስትገዛ እንደምታረገው በቀሚሷ ከለል አድርጋው ስለነበር ብቅ ሲል ደነገጥኩ። የጸበኛ በሬ ቀንድ ይመስላል። ከቅርባቸው አላውቅም። ጉርብርብ መዳብ ነው። የፈንጣጣ ውግ የመሰሉ ጉድጓዶቹ በእድፍ ጠቁረዋል። አፉ በክርና በፕላስተር ተጠቅልሎ ወፍሯል። ለቻይና የተመኘሁት የእድር ነፊነት ውርስ እኔ ላይ ያረፈ። እድር ነፊ ልሆን ስላት እናቴ ከት ብላ ሳቀች። እናቴን አሟልቻ አላውቃትም። ጥርሷ ጉራማይሌ የተነቀሰ ነው። ይህንን እኔ ብቻ ሳልሆን አባቴም የሚያውቅ አይመስለኝም። እንዲህ ስትስቅ አይቻትም አላውቅም። ለጠላትህም አልመኘው። ዝም ብለህ እንደ ጠመንጃ አንግተህ ቹቹን ታየው። ግራ አለኝ። የቅዱስ ወየርኩስ መንፈስ ምስጢር እዚህ ጥሩምባ ውስጥ አለ። ምን ጉድ ነው? እያመነታው እናቴ ትከሻዬ ላይ ነገተችልኝ። ወጣሁ። ቹቹ በሩ ላይ አቀርቅሮ ተቀምጧል። በሰንሰሉ ላይ ተንጠራርቻ አየሁት። ቀና ሳይል አየኝ። መንፈሳዊ ማይክሮስኮፕ አለው እንዴ? ቹቹ ድንገት መረጋጋቱና ቀሰስተኛ እንቅስቃሴው ተለወጠ። በኃይል ተንቀጠቀጠ። በብዙ ውሾች የተከበበ ይመስል መግቢያ ጠፋው። ድምፁ እየጨመረ ሄዶ ጆሮዎቹን በሁለት መዳፎቹ ደፈነ። እየተርበተበተ ጮኸ። የተላገች እናት ወጣች። ጥቁር ጣውላ መሰል ልጇን ለማረጋጋት ሞከረች። እኔንም ሳያይ እናቱንም ሳይሰማ ዝም ብሎ ይጮህ ጀመር። ይሄ ጥሩምባ ምን ድግምት ቢኖረው ይሄን ሁሉ ተአምር እንደሚሰራ እንጃ። የቹቹ እናት ልጇን ተወት አድርጋ ዙሪያዋን ቃኘች። እሷም በጥሩምባው ምትሃት እንድትመታ ከሰንሰሉ ብቅ ብዬ ታየኋት። ጥቁሯ ጣውላ እንደ ቹቹ በጥሩምባው ምትሃት አልተንዘፈዘፈችም። ዝም ብላ አየችኝ። ባታየው ነው በሚል ካነገትኩበት አውርጄ ከፍ አደረኩት። እኔን ትታ ቹቹን በቀሚሷ ጋረደችው። ቁጭ ብዬ ሁኔታውን እከታተል ጀመር። ውሻችን ገልጆ እንቅልፍ ላይ ነው። እንደ ሰው ያንኮራፋል። የጥሩምባው ምትሃት እሱንም እንዳያርበተብተው ሰጋው። እንደ ቹቹ እናት አይነቱን ቀዥቃዣ አረጋግቶ እንደ ገልጆ ያለውን ድብርታም የሚያነቃቃ ምትሃት እዚህ ጥሩምባው ውስጥ ሳይኖር አይቀርም። የቹቹ እናት ልጇን እየጮኸና ለመደገፍ እያዳገታት ወደ ቤት ይዛው ገባች። ከመርበትበት ወደ ማርበትበት፣ ከማፈግፈግ ወደ ማስፈግፈግ፣ ከተስፋ መቁረጥ ወደ ተስፋ ማስቆረጥ ተሸጋግሬያለሁ። በእናቴ የጥሩምባ ምትሃት ገና ቻይናን አንበረክካለሁ ስላሰብኩ ሴታ ሴት ማለቷን አስትቼ ወንዳ ወንድ አሰኛታለሁ። እናቴ የነቹቹን ወደ ቤት መግባት ጠብቃ ወደ ጉልቷ አቀርቅራ ሄደች። እኔ የቤቴን ህልውና በጥሩምባ ማንገት አረጋግጬ በኩራት ወደ ውስጥ ዘለኩ።
ለመጀመሪያ ጊዜ እህቶቼ ቀን ቀን የት እንደሚጠፉ ግራ በመጋባት አሰብኩ። ሌሊት ማደሪያቸው ብቻ ሳይሆን ቀን እናቴን በጉልት ዕቃ ማጋዝ ካገዙ በኋላ ይሰወራሉ። የት ወጣሁ? ቹቹና እናቱ ምሽጋቸውን አልለቀቁም። የቹቹ መርበትበት እንደቀጠለ መሆኑን የሚያረጋግጥ ድምፅ ይሰማል። ሲታይ ያርበተበተው የጥሩምባ ምታት ቢነፋ ደግሞ እንደ ከባድ መሳሪያ ምሽጋቸው ድረስ ዘልቆ ያደባያቸው ይሆናል። ለመንፋት ሞከርኩ። እንደ ፊሽካ ቀላል የመሰለኝን ጥሩምባን መንፋት አዳገተኝ። የጠጠረ አየር የጥሩምባው ጫፍ ላይ ተወትፎ አልገፋለኝ። የጉንጬን ጡንቻ ገትሬ በኃይል ስገፋው ፈስ የመሰለች ድምፅ አመለጠው። የቹቹ የጭንቀት ድምፅ ጨመረ። ጣውላ እናቱ ወጥታ የእንጨት ጉጥ በመሰለ ዓይኗ አየችኝ። ጥሩምባው ቹቹን ሲያፈጥን እሷን አረጋግቷታል። ወደ ቤት። ጥሩምባው ውስጥ ምን ተጨምሮ ይሆን? በቀጭኑ የተቀበለውን ድምፅ እያባዛ እያሰባሰበና እያራባ ትልቅ ድምፅ የሚያወጣው ከጠባብ ወደ ሰፊ ስለሚጓዝ ብቻ ነው። እሺ ይሄ ይሁን። እንዴት የፈጠነ ማዘግየት የዘገየ ማፍጠን ቻለ? ገና ሳይነፋ ስለታየ ብቻ እንዴት? ቻይና ላይ ስሞክረው ምን ያደርጋት ይሆን? ሴታ ሴት ትሆንና እኔን ወንድዬ፣ ወንዳ ወንድዬ፣ ወንዱ ያስበላታል። እናቴ ግን የማትችለው ምንድን ነው? መላው ቀላል ነው ካለች ትችላለች። ጥሩምባውን ኦፋ ቡኮ አሻሽቶና ምራቁን እንተፍተፍ ብሎ ከሰጣት ለየትኛውም ታምር ይሆናል። ኡፋ ቡኮስ ይሄን ችሎታ ከየት አምጥቶት ይሆን? ከመጋረጃ ጀርባ ሆኖ እንደ ፈረስ ይላል እንጂ ምን እንደሚያደርግ አይታይም። እሱ እንደ ፈረስ እያጀባቸው እናቴ ዘፍናሉ። ዘፈኑ ሆድ የሚያስብዝ ዜማ አለው፣ አልቅስ አልቅስ የሚያሰኝ። ግጥሙ ግን ትርጉም የለውም። ሎሚ፣ ተረንጎ፣ ፈረስ፣ ሽቶ፣ ጨፌ፣ ጨሌ የበዛበት ነው። እሱ የሚወደው ሎሚ ከወዲያ የመጣው በብዙ አጃቢ። ደማቅ ቀለም ይበዛል፣ ከባድ ሽታ ይናኛል፣ ኃይለኛ ስሜት ሰውን ሁሉ ያዳክመዋል። የሚካሄደው ነገር ባይገባኝም አንዳንዴ ደስታ፣ ሌላ ጊዜ ፍርሃት እየተፈራረቀ ይጎበኘኛል። እዚያ ያሉትን ያህል ሰዎች ሲተባበሩ አይቻላቅም። ኦፋ ቡኮ ድምፁን ልኮ አንዷን ሴት ሲጠይቅ ተቆጥቶ ከሆነ ሁሉም ይለማመጡታል። አባቴ ተው ማራት አባቴ ይላሉ። ኦፋ ቡኮ ቃል ገብቶላት ከሆነ ደግሞ ሁሉም በአንድ ላይ እሰይ እሰይ ይላሉ። እንዲሁ ይታደራል። ጠዋት ቤት ስንደርስ ገላችንን በግራዋ ታጥበን ውሃው ቀጭኑ የእግር መንገድ ላይ ይደፋል። ለምን ቻይናም ከኛ ጋር አትመጣም ስል ጠየቅኳት። በስለት ያገኘሁህ ልጄ አንተ፣ ታማሚው ልጄ አንተ፣ እሷ ምን ቤት ናት የሴት ወጠምሻ። ምንን ያመኛል? የሚሰማኝ የለም። ስንት ፋጭሬ ዳንክ መሰለ። ገና ጨቅላ ሳለህ ዞር ብሎብህ አትናገር፣ አትጋገር፣ አትሰማ፣ አትለማ፣ እንዲሁ ፍዝዝ ብቻ። በኋላ 6 ዓመት ሳይሆነኝ አይቀርም አንድ ቀን የማላቀው ጨለማ ውስጥ እንደቆየ ሁሉ ድንገት ተግ ያለ ብርሃን ታየኝ። ጸጥታ ውስጥ እንደኖርኩ ሁሉ በድምፅ ተጠለቀለኩ። ቀለሙ ሁሉ ደማቅ ሆነብኝ። ከቤት መሰስ ብዬ ወጥቼ የሰንሰሉን አረንጓዴነት፣ የሰማያውን ድምቀት በእንግዳ ስሜት አጤንኩ። ቀን ታውሬ ዓይኔ እንደበራ ደንቁሬ እንደተከፈተ ሆንኩ። እናቴ ተከታትላ ያዘችኝ። ታለ ምን ነው? እናቴን አላወቅኳትም። የጨለማ ውስጥ ሕይወቴን ትጋራኝ እንደነበር ልቦና የነገረኝ። አቅፌ ሳምኳት መሰለኝ።
ድንጋጤዋ እስካሁን ትውስታዬ ውስጥ ደምቆ ይታየኛል። ዝም አለች። ያ ምንድን ነው አልኳት። ሰንሰል። ያኛውስ? ሰማይ እያለች ነጠላ እንኳን ሳትለብስ ወደ ኦፋ ቡኮ ቤት ተንከባለለች፣ ተንደባለለች፣ አለቀሰች። እዛ ያሉት ሁሉ እሷን ከመገልገል ይልቅ አብረዋት እንደሆነችው ሆኑ። አካባቢው ቀለጠ። ሁሉም ያውቁኛል። እኔ ግን አንዳቸውንም አላስታውስም። ከ3 ቀን በኋላ ወደ ቤት ስንመጣ እህቶቼን እንደ አዲስ ተዋወቅኩ። እንደ ተዘጋ ሬዲዮ ሆኜ ነበር። ለምን? ቹቹ ጅሉን ሆኜ ልቀር ነበር? ደክመው የተዉትን ፊደል ስለይ ሳምንት አልሞላኝም። ከዚያ ወዲህ ከአይምሮዬ አርፎ እንደተነሳ ተጓዥ ጉልበተኛ ሆነ። ሲነግሩኝ ሳይሆን ሊነግሩኝ ያሰቡት ይገባኝ ጀመር። ይህ እንዴት ሊሆን ቻለ? የኔ ብቻ ሳይሆን የዓለም ሁሉ ምስጢር ይመስለኛል። ስድስት እኔ ቻይናና የጥሩምባ ጦር ዕቃ። እቴቱ አንደኛ ክፍል ስታስመዘግበኝ ስሜን ቀየረችው። አላዛር ቢዘን ተባልኩ። አባቴ ተንጠረበበ። ታለ ሰው ምን ሆኖ አላዛር አልሽው? የኔ ስም ብዜን ነው አላልኩም? እናንተ ልጆች ከእናታችሁ ጋር ሆናችሁ ብትችሉ ከሕይወት መዝገብ ታስፈቁኛላችሁ። ነገሩን አጣጥሞ እራቱን ሳያጣጥም ተከናንቦተኛ። ደመኛዬ ቻይና ማጥቃቷን በስሜ ጀመረች። አላዛሪት አለች። ቆይቶ ስሜን የሴት ማድረጓ እንደሆነ ገባኝ። እህቶቼ ብቅ ሲሉ መምሸቱ ታወቀኝ። ልክ ቤት እንደዋሉ ሁሉ ገባ ብለው አንድ ዕቃ አንስተው ሌላው ላይ ገልብጠው ወጣ ይላሉ። ጠባቧ ቤት ትህትናን አስተምራቸዋለች። ታናሽ ታላቁን ያሳልፋል። የዕድሜያቸው ሰልፍ ብቻ ሳይሆን የሥራ ክፍፍላቸውም አይዛነፍም። ፋይናንስ ስምረት፣ ነገር እቴቱ፣ የቤት ውስጥ ሥራ ሚኒስቴር አበባ። አልጋ ላይ ሆኜ ሲወጡ ሲገቡ ያቸዋለሁ። የቀዘቀዘው ቤት መሟሟቅ ይጀምራል። እንደ ንብ ሳያወሩ ሥራውን ሁሉ ያከናውናሉ። ለዓይን መያዝ ሲጀምር ተጋግዘው የእናቴን የጉልት ዕቃ ያመጣሉ። እናቴ ስትገፋ ቡናው ሲጫጫስ ትደርሳለች። ጎሽ ኑሯችሁ ይሙላ። እግዚአብሔር የእናት ምርቃትና እርግማን ቢሰማ ኖሮ ነገሮች መረጋጋት ያቅታቸው ነበር ስላስባለሁ። የያዘችውን የአደባባይ ድስት ታቀብልና እንዲያሞቁት ትነግራቸዋለች። እራት እንበላለን። ብዙ ጊዜ ቻይናና አባቴ አይኖሩም። አበባም ብቻዋን ትበላለች። ምግባችንን በኢየሱስ ስም እየባረከች ስላስቸገረች እናቴ ለብቻዋ እንድትበላ ወሰነችባት። አበባ የምትበላው በዝርግ ሳህን በተሰጣት ቁጥር እናቴ በቅሬታ ትተርታለች። አመል ያወጣል ከመሃል። አበባ ዝም ብላ ትበላለች። የእናቴ ተቃራኒ እምነት እንዳላት አውቃለሁ። አምላኳ አይናፋር ሳይሆን አይቀርም። ስትጸልይ አይኖቿን ካልጨፈነች አይናፋሩ አምላኳ አይቀርባትም። አልፎ አልፎ የቹቹን ጭንቅላት ይዛ አይኖቿን ስትጨፍን አያታለሁ። ቹቹ ግን እንደኔ ከጨለማው ሕይወቱ ወጥቶ ወደ ቀለማማው ሕይወት አልመጣም። እምነቷን በጀመረች ሰሞን ከእናቴ ጋር በቡና ከአባቴ ጋር በጠጅ ጉዳይ ትነታረክ ነበር። አይናፋር አምላኳ ቡናና ጠጅ አይወድም ማለት ነው። መጽሐፍ ቅዱሷም የተለየ ሳይሆን አይቀርም። ቤተሰቡ ሁሉ የእሷን መጽሐፍ ቅዱስ አያከብረው። ቡና ሲጠጣ ጥሩምባዬን ካስቀመጥኩበት አንስቼ አነገጥኩ። ሁሉም ግራ ተጋቡ። ስነግራቸው እያውካኩ ሳቁ። ያንን ቁራጭ ፈስ የመሰለ መንፋቴን ደገምኩላቸው። ሳቁ። እናቴ ብቻ
ሳትስቅም ሳትኮሳተርም ታደምጣለች። ቻይና ድንገት በር ሳታንኳኳ ገብታ ተገተረች። እኔ ላይ አፍጥጣለች። እንዲህ የምትሆነው ውሻችንን ገልጆን ስመታው ነው። ሂሽ ምን አደረገ አለች። ሴቶቹ ሁሉ ለጸቡ እስኪወስኑ ጸጥ አሉ። እኔ አልመታሁትም አልኳት ወደ እቴቱ እየተጠጋሁ። ሂሽ አረቹቹን ለምን በጥሩምቦ አስፈራራው? ፊቷ ያስፈራል። ያለቀሰችም ትመስላለች። እቴቱ አፈፍ ብላ ተነሳች። ቀደም ቀደም የማለቷ ውጤት መኮሳተሪያዋን የሚያጠናክር ጠባሳ ትቶላታል። ምን አገባሽ? እነሱ ያደረጉትን ታውቂያለሽ? ምንም አያረጉም። እሱ ለራሱ በሽተኛ። ምን አገባሽ? እቴቱ ስትጠጋት ቻይና ትሸሻለሽ ብለን ጠብቀን ነበር። ግትር ብላለች። በቹቹ ላይ የተደረገውን በራሷ ለመክፈል የፈለገች ትመስላለች። እቴቱ አለመሸሿ ግራ አሰኝቷት መምታቷን ትታ ፊቷ ተከተረች። ካልተፈራች መማታት እንዳለባት የተረዳችው ዘግይታ ነው። በጥፊ አለቻት። ቻይና ግትር ብላ ዝም። ደገመቻት። ዝም። ዓይኗ እቴቱን ትቶ እኔ ላይ እንደተተከለ እምባዋ ዝርግፍ አለ። ቻይና እንዲሆን አታውቅም። የመሆኑ አጣሁ። ከእቴቱ ጀርባ ሄጄ ቆምኩ። የመሆነው ግራ ገባኝ። ጥፋቴ ጎልቶ የታየኝ መሰለኝ። በሽተኛ በስንት ነገር ይባደል። አሁንም እኔ ላይ እቴቱ ዝም በይ ጮኸችባት። አመመኝ። አለቀስኩ። ምችኝ አልኳት። በሴቶቹ መካከል ሰንጥቃ አልጋዋ ላይ ወጣች። ሳታወልቅ ሳትለብስ ፊቷን ወደ ግድግዳ መልሳ ተኛች። ጸጥ። ሰባት እኔ አባቴና ሴቶች። ጥፋት ኮተኮተኝ፣ ጸጸት አሳደገኝ። ቹቹ ገና ሲያይ ይንዘፈዘፋል። ህመሜ ሆነ። ቢበሉኝ በተሻለ ነበር። ቻይና ሆነ ብላ አምሽታ በሌሊት መኝታዋን ትለቃለች። ዓይናችን አልገጣጠም ብሎኝ ተቸገርኩ። እቴቱም ቻይናን መቆጣት ቀርቶ መቆጣጠር የተሳናት ይመስላል። የቢዘን ፉርጎ ወደ ኬላ ሲተም እኔና አባቴ ብቻ እቤት ውስጥ እንቀራለን። የተለያዩ ጨዋታዎች አሉት። ስለ ልጅነቱ ብዙም ያውቅ አይመስልም። እናቴ እንደ ህልም ትዝ ትለኛለች። ልክ የእኩለ ሌሊት ጨለማ የመሰለች ግን ቆንጆ። ይቺ አበባን ቁጭ አይዘር እኔ በቁጡ የማላውቃት እናቴ በልጄ ማደጌ የኔ ስሜት ብቻ አይደለም። አባቴም ማደጌ ሳይሰማው አልቀረም። ከዚህ በፊት ያልሞከረውን አይነት ቁም ነገር ያውጋኛል። የነገረኝንም ቢሆን ሲደግመው ከረር ያለ እውነት እየጨመረበት ሆነ። የአባቴ አገር ነፋሴት ነው። አላደኩበትም እንጂ አንድ ሁለቴ ለትንሽ ጊዜ ቆይቼበታለሁ። አውራጃችን የደብረ ብዝየን ገዳም አጥቢያ በመሆኑ ብዙ ጥንቃቄ አለበት። ነዋሪው እንደገደመ ቁጥር የወንድ ገዳም ነውና ሴት ፍየል እንኳን የለበትም። ያሉት ጥቂት ሴቶች እንደ ወንድ ለብሰው ይኖራሉ፣ መነኩሴዎቹን ላለማሳሳት። ቀድሞ ይስቅና ያሳቀውን ይነግረኛል። ደብረ ቢዜን በጨቅላነቱ የገባ ልጅ ዕድሜው እንዳንተ ሲሆን ከገዳም ያወጡና ሁሉን እንዲያይ ወደ ገበያ ይዘውት ይገባሉ። ከገዳም የሌለውን እየጠቆሙ ያሳዩታል። አባዬ ማውን ረሳህ ብዬ ስደነቅ ብሎ ይጀምራል።
ታዲያ ይሄ እንትን ይባላል፣ ያ ደግሞ ስሙ እንዴ ነው ሲሉት ይውሉና በመጨረሻ ሴት ያሳዩታል። ሴት ናት አይሉትም፣ ሴጣን ነው ይሉታል። ልጁ ወደ ገዳም ከተመለሰ በኋላ አበምኔቶቹ ጠይቆታል። ካየኸው የቱን ጠላህ? ልጁ ይናገራል። የወደድኸውስ ቢሉት ሴጣኑን አላሉ። ሴቶች ወንዱን ሁሉ በተፈጥሮ ደካማነት ቆራኛ ያደረጉት እንጂ እነሱስ ሴጣኖች ናቸው። አባቴ ነገር ሲያረዝም ይቀንሳል ማለት ነው። አባቴ በጠላው ሴት መወረሱ የልቡ መደፍረስ ውጤት ሳይሆን አይቀርም እያልኩ ማዘንም መሳቅም ይቸግረኛል። እዚች የጭቃ አውቶቡስ ውስጥ እኔና አባቴ ስንቀር የማለዳ ወጉን ይቀዳል። እናቴ ካለሽ ግን የማንተዋወቅ ይመስላል። እንደውም አንዳንዴ የማስመሰል ጠብ ይሞክረዋል። አሁን ምን አልወት? እንደው አይኑን ለምን አየው? ለነገሩ የትኛውን አቀበት ፋችረው እንደ ዋጋ ይቆጥሩታል። ብቻችንን ስንሆን ሴቶችን ያማልኛል። የሴት ጠባይ የሴት ነው፣ የሴት ውሎ የሴት ነው። ስጋት ይገባውና 5 ጊዜ በሩን ይገላምጣል። የሴት ጠባይ ለወንድ ነውሩ ነው፣ የሴት ውሎ ለወንድ ውርደቱ ነው። በቀድሞ መገላመጥ ላይ 1-2 ጊዜ ጨምርበታል። እነሱም ራሳቸው ቢሆኑ ወንድ ልጅ ጠባያቸውን ሲወርስ ይነቃሉ። አይምሰል ቆፍጠን ሲል ነው እንጂ። አባቴ የውስጥ ለውስጥ ሥራ የጀመረው እኔን ከእናቴ ለመገንጠል እንደሆነ ይገባኛል። ጉዳዩን በቀል አየዋለሁ። ጥቅማችንን የምናውቅ እኔ ጠቢቡ ሰለሞንና አባቱ ንጉሥ ዳዊት ነን። የማንም ገንጣይ አስገንጣይ ብዬ በወዴ ስቃለሁ። አትሳቅ ይላል ሆዴ ውስጥ ያለ ይመስል። ሽምቅ ውጊያውን የጀመረው ሆዴ ውስጥ ሸምቆ ነው እንዴ? አትሳቅ። ሴት የተረገመች ነች። የመጀመሪያዋ ሴት ምን አደረገች? አዳምን የኃጢአን ፍሬ አበላች። እዚህ ላይ አባቴ 2 ቢዘን ይሆንብኛል። አንዱ ጠያቂ፣ ሌላው መላሽ። አይኔን ጨፍኜ ሳዳምጠው እንደ መስታወት አየሩ ላይ ተንጸባርቆ ከራሱ ጋር አፍ ለአፍ ገጥሞ የሚመላለስ ይመስለኛል። ደሊላ ሶምሶምን ምን አደረገች? አንዱ አባዬ ይጠይቃል። ጸጉሩን ቆረጠች። ሌላው አባዬ ይመልሳል። ለምን ቆረጠች? ኃይሉ ጸጉሩ ላይ እንዳለ ስላወቀች። ቄስ ቀለመ ምን አሉ? ሴት ለወንድ መፈተኛ ናት አሉ። ማንን ምሳሌ ጠቀሱ? መጥምቁ ዮሐንስን ጠቀሱ። ምን ሆነ አሉ? አንገቱን ተቆረጠ አሉ። በማን አሉ? በሴት አሉ። እንደ ቀሽም ባለቅኔ ግጥሙን በዓሉ ከፍቶ በዓሉ ይደፋል። ቤተ ክርስቲያን የሚሄደው ሴቶችን መወንጂያ መረጃ ሊያሰባስብ ነው እንዴ? አይኔን ከፈትኩ። በድንግዝግዙ ብርሃን ውስጥ የአባቴ ካኔቴራ አጥበርባሪ ብርሃን ጠግቦ ነጸብራቅ ይተፋል። ካኔቴራው በደመ ነፍስ አባቴ ላይ ሲመሰክር መሰለኝ። በአባቴ ቁም ነገር ማላገጥ ያስኩ። የአባቴ ካኔቴራ ምንድነው አሉ? ንጹሕ ነው አሉ። እንዴት ንጹሕ ሆነ አሉ? ሚስትና ልጆቹ ስላጠቡለት አሉ። እሱ ግን ምን አደረገ አሉ? ውለታ ረሳ አሉ። በራሴ ድብቅ ቀልድ ራሴ ሳኩ። አትሳቅ፣ እኔ ተውነቴ ነኝ አለ አባቴ። ፊቱ በተፎካካሪ የካኔቴራው ብርሃን ተበልጦ ከአንገቱ በላይ የተደመሰሰ ይመስላል። አትሳቅ። ሴቶች ስታስቀምጣቸው ደንቃራ፣ ስትልካቸው ቁራ። አሁን ግጥሙ ያዘለት ስላሰብኩ ላግዘው በሚል መንፈስ በራ የሚጨርስ ስንኝ አከልኩለት።
ሲያኮርፉ ተራራ፣ ሲስቁ ብራ፣ ዕውቀታቸው ያልተብራራ፣ አራዳ ሲሏቸው ፋራ። ሳላስበው ከት ብዬ ሳኩ። ተውነቴ ነኝ። በሱ ንግግር ስለመሰለው አብሮኝ እየሳቀ ንግሥተ ሳባ ወዴት ሄደች? ወደ ኢየሩሳሌም ሄደች። ለምን ሄደች? ጥበብ ልታመጣ። ታዲያ ምን አመጣች?